የኢኮኖሚ ችግር ያለባቸው አዲስ የኤሌክትሪክ ቆጣሪ ፈላጊ ደንበኞችን ተጠቃሚ የሚያደርግ አሰራር ዘርግቻለሁ አለ የኢትዮጵያ ኤሌክትሪክ አገልግሎት። አገልግሎቱ ዛሬ በሰጠው መግለጫ አቅም ውስንነት ያለባቸው የማህበረሰብ ክፍሎችን በሁለት ዓመት የጊዜ ገደብ መክፈል የሚቻልበትን ስርዓት ተግባራዊ ለማድረግ ዝግጅት ማድረጉን ዛሬ አሳውቋል። በዚህ ጉዳይ ላይ መግለጫ ሰጥቶ ነበር አገልግሎቱ። የተከታተለችው ባልደረባችን ቅድስት ብርሃኑ ተጨማሪ መረጃ ልታደርሰን እዚህ ስቱዲዮ ተገኝታለች። ቅድስት እንኳን ደህና መጣሽ። እንኳን ደህና ቆየኝ ኃይሌ። በመግለጫ የተነሱ ዋና ዋና ጉዳዮችን ንገሪን። እሺ እንግዲህ የኢትዮጵያ ኤሌክትሪክ አገልግሎት ዘመናዊ አሰራሮችን በመተግበር የደንበኞችን እርካታ ለማሳደግና ለማሻሻል የተለያዩ ስራዎችን እየሰራ ይገኛል። በተለይም ከተደራሽነት አንጻር ሁሉም የማህበረሰብ ክፍሎች የኤሌክትሪክ አገልግሎት ተጠቃሚ እንዲሆኑ በትኩረት እየሰራ ይገኛል። አገልግሎቱ ከሰራው ስራ አንጻር ባለፈው በጀት ዓመት ብቻ ከግማሽ ሚሊዮን በላይ አዳዲስ ቆጣሪዎችን የማገናኘት ስራ የሰራ ሲሆን በዚህ በጀት ዓመትም ከ800 ሺህ በላይ አዳዲስ ቆጣሪዎችን ለማገናኘት እየሰራ ይሆናል። ይሁንና አገልግሎቱ ከተደራሽነት አንጻር በርካታ ስራዎችን እየሰራ ቢሆንም በአቅም ውስንነት በተለይም በአንድ ጊዜ ለቆጣሪ ከፍለው አገልግሎቱን ማግኘት የማይችሉ ዜጎች በርካታ መሆናቸውን አረጋግጧል። ይህ ችግር በሰፊው በገጠሪቱ የሀገሪቱ ክፍሎች ያለ ቢሆንም በከተሞችም ችግሩ መኖሩን አገልግሎቱ ባደረገው ጥናት አረጋግጧል ማለት ነው። ታዲያ የአቅም ውስንነት ያለባቸው አዲስ ኃይል ወይም ቆጣሪ ማስገባት ያልቻሉ ዜጎች ተጠቃሚ የሚሆኑበትን አዲስ አሰራር ነው በዛሬው ዕለት ይፋ ያደረገው። ይህ አሰራር እንግዲህ በአንድ ጊዜ ይከፈል የነበረውን ለቆጣሪ አገልግሎት በአንድ ጊዜ የሚከፈለውን በሁለት ዓመት የጊዜ ገደብ ውስጥ መክፈል የሚችሉበት አዲስ አሰራር እንደሆነ በአገልግሎቱ የማርኬቲንግና ደንበኞች አገልግሎት ስራ አስፈጻሚ አቶ ኢሳያስ ደንድር ተናግሯል። እንዴት በሁለት ዓመት ይከፍላሉ የሚለውን ደግሞ እናንሳ። በሁለት ዓመት የጊዜ ገደብ ውስጥ ሲከፍሉ እስከ 6 ምርጫ ተዘጋጅቶላቸዋል። እስከ 6 ወር ከ0 እስከ 6 ወር ባለው ጊዜ ለሚከፍሉ እስከ 6 ወር ባለው ከፍላለው ላሉ ደንበኞች ምንም አይነት ወለድ የለውም። ከ6 ወር እስከ 1 ዓመት ወይም እስከ 12 ወር ባለው ጊዜ ውስጥ ግን 3% ወለድ ይኖራል። በየወሩ ከፍጆታቸው ጋር የሚከፍሉ ይሆናል። ከ12 ወር እስከ 18 ወር እከፍላለሁ ያሉ ደንበኞች ደግሞ 6% ወለድ ይኖራል። ከ18 ወር እስከ 2 ዓመት ወይም እስከ 24 ወር እከፍላለሁ ያሉ ደንበኞች ደግሞ 9% ወለድ በየወሩ ከሚከፍሉት የአገልግሎት ጋር ተደምሮ የሚከፍሉበት ስርዓት እንደተዘጋጀ ነው የተነገረው ማለት ነው። ይህን አገልግሎት የሚያገኙት መደበኛውን ቆጣሪ ወይንም ነጠላ ፌዝ ቆጣሪ የሚጠቀሙ ደንበኞች እንደሆነ ስራ አስፈጻሚው ተናግሯል። ይህን ተከታትለን እንመለስ። እነዚህ ኃይል ፈላጊዎች በጊዜ ገደብ ክፍያ የዚህ አገልግሎት ተጠቃሚ ሊሆኑ የሚችሉበትን ሁኔታ ማመቻቸት አስፈላጊ ነው ብለን የተነሳ ነው። እንግዲህ እነዚህ ኃይል ጠያቂዎች በከተሞችም ያሉ በአብዛኛው ደግሞ ከከተሞች ውጪ ያሉ ገጠር አካባቢ የኤሌክትሪክ መሰረተ ልማቱ ደርሶ ወደ ቤታቸው የኤሌክትሪክ ኃይል እንዲገባ ለቆጣሪና ተዛማጅ እቃዎች የሚከፈለውን ክፍያ የመክፈል በአንድ ጊዜ የመክፈል አቅም ችግር ስላለባቸው ይሄንን ችግር ደግሞ ተቋማችን ሼር ማድረግና የኤሌክትሪክ ኃይል ተጠቃሚ እንዲሆኑ ማድረግ ስላለበት በዛ ልክ የተዘጋጀ ነው። መደበኛ ቆጣሪ የምንለው የነጠላ ፌዝ ቆጣሪ እስከ 7.5 ኪሎዋት ድረስ የሚሰራ በአብዛኛው ሁላችንም የምንጠቀምበት ማለት ነው። ይሄ ነጠላ ፌዝ ቆጣሪ ለመኖሪያ ቤት ሊሰራ ይችላል። ከመኖሪያ ቤት ውጪ ደግሞ ለተለያዩ ንግዶች፣ ጸጉር ማስተካከያ ቤቶች፣ ሱቆች የመሳሰሉት ቢፈልጉ በሁለቱም የታሪፍ መደብ በመኖሪያ ቤት ታሪፍም በአጠቃላይ ታሪፍም መገልገል የሚፈልጉና የነጠላ ፌዝ ቆጣሪ መጠቀም እየፈለጉ አንድ ጊዜ በመክፈል አቅም ችግር ምክንያት ይሄንን ማግኘት ያልቻሉ እንዲጠቀሙበት የተመቻቸ ነው። እንግዲህ የጊዜ ገደብ ክፍያው በሁለት ዓመት የሚጠናቀቅ ክፍያው የሚፈጸመው በየወሩ ከወርሃዊ የፍጆታ ሂሳባቸው ጋር እንዲከፈል የሚደረግ ነው። ይህን አገልግሎት ማግኘት የሚፈልጉ ዜጎች ማሟላት የሚኖርባቸው ነገሮች ይኖራሉ። አንደኛው የሚሆነው የጊዜ ገደብ ክፍያ ስርዓት ተጠቃሚ ለመሆን ማመልከት ነው። ሁለተኛው ደግሞ የማስገመቻ ሙሉ ክፍያ መክፈል ይጠበቅባቸዋል። ሌላው ደግሞ ለቅድመ ክፍያ የተቀመጠውን 10%
መክፈል ሌላኛው የተቀመጠው ነው ማለት ነው። ሌሎችም የሚጠበቅባቸው ነገሮች አሉ። ይህንን በማሟላት በ2 ዓመት የጊዜ ገደብ ውስጥ የአዲስ ቆጣሪ ተጠቃሚ ይሆናሉ ማለት ነው። ሌሎች አቅም ያላቸውና ሌሎች በነበረው አሰራር መጠቀም ይችላሉ ተብሏል። መረጃው ይሄን ይመስላል። ቅድስት አመሰግናለሁኝ።